መርጃናትሽ ማንም ሳይረብሻቸው ይህንን ያማረውን የደመቀውን ፍቅራቸውን እያሳለፉና እያጣጣሙ ይገኛሉ። አስሊ ምንም ብትሞክር ምንም ብታረግ በጭራሽ እነዚህ የተፋቀሩትን ወፎች ልትለያይ አልቻለችም። መርጃናትሽ ወደፊት እየገሰገሱ ናቸው። በመካከላቸው ያለው ስበት እጅግ በጣም ከጊዜ ወደ ጊዜ እየጋለ እየመጣ ነው የሚገኘው። ሙዘይን በአትሽ ጉዳይ ተስፋ እየቆረጠችበት ነው። አንድ ቀን ግን አትሽ ወደ ቀደመው ትክክለኛ ማንነቱ በቀል ወደሚያነፈንፈው ልቡ ውስጥ በቀል ወደ ታጨቀው አቴሽ እንደሚመለስ ተስፋ ታደርጋለች። እንደዛም ሆኖ አቴሽ ቃሏን እንደበላባት አድርገው ነው የምታስበው። ዛሬ አቴሽና መርጃን በቀጥታ ወደ መኝታ ክፍላቸው መጥተዋል። አቴሽ የሚገርም ሰርፕራይዝ አዘጋጅተዋል። ይህም ሁለቱም አልጋ ላይ ተቀምጠው በላፕቶፖቻቸው ፊልም እንዲያዩ ነበረ። ፊልሙን እንዲያዩ አይኗን በእጁ ሸፍኖ ነበር ውስጥ እየገቡ የነበረው። ቤቱ በሻማ እንዲሁም በአንዳንድ ነገሮች ደምቀዋል። ከዛ በኋላ ፊቷን እየተመለከተ ነበረ። እዚህ ጋር የኔ መርጃ የኔ ጣፋጭ እኮ ነሽ አንቺ እያለ እያደነነቃን ነበረ። ፈገግ ብላ ትመለከተዋለች። እሺውን ሂደን ፊልማችንን ብሎ ጠየቃት። እሺ እኔ ይቻላል እያለችው ነበረ። ከዛ በኋላ በቀጥታ ወደ አልጋው ላይ ይወጣሉ። ፊልሙ ግን ምን አይነት ነው ብላ እየጠየቀችው ነበረ። እስኪ አብረን እናየዋለን ይላታል። ፈንዲሻም አለ። ፈንዲሻውን እያጣጣሙ ፊልሙ ተጀመረ። ፊልሙ ከተጀመረ በኋላ አንደኛ፣ ሁለተኛ፣ ሶስተኛ ደቂቃ እያለ ወደፊት እየገሰገሰ ነበር ፊልሙ። ከዛም በኋላ መሀል ላይ ሲደርስ አቴሽ ዞር ብሎ መርጃንን መመልከት ጀመረ። መርጃን ፊልሙን እያየች ነው፣ ፈንዲሻውን እያበላች። ዞር ስትል አቴሽ እያያን ነው። ከዛውንም ፊልሙ ማየት ትጀምራለች። ከተወሰኑ ደቂቃዎች በኋላ እሷን በተሯ ልታየው ዞር ስትል አሁንም ቢሆን እያያን ነው። ፊልሙ እኮ እዛ ጋ ነው ያለው፣ እኔ ፊት ላይ አይደለም ያለው። አቴሽ የት ነው የምታየው እያለ እያየበት ያለው ቦታ ተሳስታላለች። አይደለም እያየው ያለሁት ትክክለኛውን ቦታውን ነው። አንቺ የህይወቴ ትልቋ ፊልም ነሽ፣ ታሪኳ ደግሞ አንቺ ነሽ እያላን ነበረ። በፈገግታ አየችው። እያሽኮረመማን ነበረ። እያሳፈራን ነው። ፈንዲሾን ብላ ቀጠሉ። እንዴት ነው ፈንዲሾን እየበላሽ አይደለም? ለስላሳውንም እየጠጣሽ አይደለም? ፊልሙ አልተመቸሽም እንዴ? ምንድን ነው እያላን ነበረ። አረ እየበላኝ ነው እያለችው ነበረ። ወይስ እንደገና ሌላ ላምጣልሽ ብሏት ከተቀመጠበት ሊነሳ ሲል አፉን ይዛው ተቀመጥ፣ ቁጭ በል እስኪ ፊልም እየታየ እያለ ብዙ መወራት የለበትም እያለችው ነበረ። እየሳቀ እያያን ነበረ። እሺ ለምክርሽ አመሰግናለሁ ይላታል። አሁንም ቢሆን ፊልም ማየታቸውን ቀጠሉ። በመጨረሻም ፊልሙ ሊጠናቀቅ በጣም ጥቂት ደቂቃ ነው የቀረው። ሁለቱም ፈንዲሻውን በስሜት ሆኖ መጎራረስ ጀመሩ። ይህንን እያረጉ ከዛ በኋላ አትሽ እየሳቀ ይመለከታታል። አሁንም ቢሆን ፊልሙ ተጠናቀቀ። ፊልሙ አጀማመሩ ጥሩ ይሁን እንጂ መጨረሻው የሚያሳዝን ፍጻሜ ነበር የነበረው። አይ ምን አይነት ፊልም ነው ዛሬ ጋበዝከኝ? ምን አይነት ፊልም ነው? በቃ ጨረስን ብላ ላፕቶፑን አስቀመጠችው። የልጆች ፊልም ነው ያስቃል ምናምን ብለኛል ነበር እንዴ? ነገር ግን በጣም ስሜቴ ያረጋል። እኔ ደስ የሚል መጨረሻ ያለው ፊልም ነበር የምወደው። ነገር ግን ጥሩ ይሁንልህ እያለችው ነበረ። ሁል ጊዜ ነገሮች በጥሩ ሁኔታ ብቻ ያልቁም ታውቂያለሽ አይደለ? ማለቴ በጥሩ ሁኔታ ብቻ አላለቁም ብለን ነገሮችን አለማድረቅ የለብንም ይላታል። ነገር ግን እኔ የሚያማምሩ ያማረ መጨረሻ ያለው ነገር ወዳለው የኛም ታሪክ በመጨረሻም ጥሩ መጨረሻ እንዲኖር ነው ፈልገው ሌላ ነገር አልፈልግም ስትሉ ነበር። ለምን አይኖርኝ? ፍቅር ይኖራል እንጂ ምንም አይነት ነገር ምንም ቢፈጠር በምንም አይነት ሁኔታ ውስጥ ብናልፍ እኔ አንቺን ከማፍቀር ወደ ኋላ አላለም እያለ ነበረ። ፍቅራችን ምንም መቆሚያ የለውም በፍጹም እያለችው ነበረ። ተቃቀፉ አልጋ ላይ ተቃቅፈው ታውቂያለሽ ከአንቺ ጋር የማሳለፈው እያንዳንዱ ደቂቃ እያንዳንዱ ሰከንድ በጣም ውድና እንደ ወርቅ ያማረ ነው። ተመልከች እስኪ በህይወቴ ማልጸጸትበትን ነገር እያደረግኩኝ ነው ስለማፈቅረሽ እያላን ነበረ። ሁሉ ጊዜ በሀሳቡ በልቡ እንደምትመላለስ ሁሌም በልቡ እንዳለች እንደሚያስባት ጨምሮ እየነገራን ነበረ። ቀስ እያለ ጸጉሯን እየነካካ ነው። እንቅልፍ እየወሰዳን ነው። እንደዛው እንደተቃቀፉ እንቅልፋቸውን እየተኙ ናቸው። ከሰዓታቶች በኋላ ሰዓቱ ሄዶ ነክተዋል። አሁን እሷ እንደተኛች ናት። አትሽ ቀድሞ ተነስተዋል። ትኩር ብሎ እየተመለከታን ነበረ። ገና ቀና እንዳለች እንደምን አደርሽ ካለችው እንደምን አደርሽ የኔ ቆንጆ እያለ ነበር። አልተኛም እንዴ? አይነ እኮ ቅልት ብሏል። ለምንድን ያልተኛው? ምን ሆነ ነው እያለችው ነበረ። አይ በጊዜ ተነስቼ ነው አንቺን መረበሽ ስላልፈለግኩኝ ነው በጣም ይቅርታ እያለ ነበር። አረበሽከኝም በነገራችን ላይ ህልማየሁኝ ማታ ልንገርህ እስካለችው። አረ ምን አየሽ ይላታል። ህልማየሁ ማለቴ ምን አየሽ ከምትለኝ በፊት መጀመሪያ እስኪ ጥሩ ይሁን ብላ ተመኝልኝም እንዴ እያለችው ነበር። እሺ ጥሩ ይሁን እያለን ነበረ። እሺ ያየሁትን ምን መሰለ እኔ እናንተ እጅ ለእጅ ተያይዘን እየሮጥን ነው፣ ጎን ለጎን ሆነን እጅ ለእጅ ተያይዘን እንሮጣለን። ደስተኞች ነበር። ከዛ በላይ የሆነ ባህር ዳርቻ ላይ መጣሁኝ። ሁለታችን አብረን መጣን። ከዛ ዝቅ ብዬ ስመለከት ባህሩ ስር በጣም ግዙፍ ቁልፍ አለ። ከዛ በኋላ ላነሳው ሞከርኩኝ፣ ነገር ግን በቃ ቁልፉን ማንሳት አልቻልኩም። አንደኛ ከበደኝ፣ ሁለተኛ ደግሞ ያው አንተም ብትሆን እንዳነሳው በጭራሽ አልፈቀድክልኝም ታታንሹ ምናምን ነገር ስትለኝ ነበረ። ከዛ የሆነ ከባድ አውሎ ነፋስ መጣ፣ በጣም ከባድ አውሎ ነፋስ። ከዛ ፈራሁኝ። ከዛ ድንገት ተነሳሁኝ። በቃ ፈጣሪው የሚያስፈራል ነው አለችው። የሚገርም ነው እኔ ምንሽ ወደ ስራ አትሄጂም እንዴ ዛሬ እያለ ነበረ። እሄዳለሁ እንዴ መሄዴማ አይቀርም ታውቃለህ፣ እኔ ስራ እንደምወድ ለምን ጠየቀኝ? ምን ነው አንተ አትመጣም እንደለችው። ኧረ እመጣለሁ ማትመጪ መስሎኝ ነበረ ብሎ ነበር የጠየቃት። በማን ነበረ ይህንን የስራ ሀሳብ ያመጣባት ስለልሙ እየነገረችው። ያው እንግዲህ አይደብረኝም አብረን ስራ እስከሰራን ድረስ ይላታል። ኧረ ችግሬ ለማረን ያለውልህ እያለችው ነበረ። ጥሩ
ጥሩ በቃ ፊቴ ልታጠብና እንገናኛለን ብሏት ከተቀመጠበት ተነሳ። መርጃን ትንሽ አትሽ ተቀይሮባታል። ከዛ እሷ አትሽ አለችው። ድንግጦ ዞር ሲል ስምን መጥራት ታውቃለህ ደስ ይለኛል እያለችው ነበር። ፈገግ ብላ ቶሎ ብላ ባኛው ቤት ገባች። እንዴ እኔ እኮ ቀድሜሻለሁ ይላታል። ኧረ እኔም ቀድሜ ያለው እባክህ ጠብቅ አለችው። ሸወድሽኝ ማለት ነው ብሎ እየሳቀ ያታል። እሷ ገባች እየሳቀች፣ እሷ እስክትገባ ድረስ እየሳቀ ነበረ። ከገባች በኋላ ግን ያሳቅ በአንድ ጊዜ ወደ ሌላ ነገር ተቀየረ። አትሽ ተኮሳተረ። አትሽ መጀመሪያ ይፈራ ነበረ ለመርጃን ስለ ትክክለኛው ማንነቱ የመጣበትን ዓላማ ሊነግራት ብሎ፣ አሁን ግን የበለጠ እጅግ በጣም እየተሸበረ ነው የሚገኘው። እንዲህ እያሉ በመጨረሻም ምግብ ሊበሉ ወደ ውጭ እየወጡ ናቸው። መርጃን የሚጣፍጥ ቁርስ አዘጋጅታለች። በውጭ በኩል አትሽን እየጠበቀችው ነበረ። መቶ በኋላ በኩል እየሳማን ነበረ። ና ዛሬ የሚጣፍጥ ቁርስ አዘጋጅቼ ይላለሁ አለችው። እንዲቀመጥ እየጋበዘችው ነበረ። አትሽ እሺ ብሎ ነው ቶሎ የሚቀበለው። ያው በተወሰነ መልኩ እህቴ ቢናዛ አግዛኛለች እና እኔ እዚህ ጋር ማቀራረቡ ምናምን ነገር በደንብ አግዣታለሁ እና ተቀመጥ አብረን እንብላ አለችው። ቁጭ ብለው ምግባቸው መብላት ጀመሩ። የሆነ ነገር እያነሳች ሳህኑ ላይ ታስቀምጥልታለች። ይሄን ብላ ይሄ ይጥማል እያለች እያቀበለችው ነበረ። ደስ እያለው የቀራረበለትን ቁርስ መብላት ጀመረ። በድንገት ነበረ አትሽና መርጃን እዚህ ጋር ፍቅራቸው እንደገና የጀመረው። ቀስ እያለ እጇን እየሳመ ነበረ። እሷም ጉንጩን ሰማዋለች። በል ብላ ብላ እያለችው ነበረ። ድንገት አስሊ መጣች። አስሊ ስልክ እያናገረች ነበር። እሺ መጣው እያለች በድንገት ዞር ስትል ይህንን ሁኔታ ተመለከተች። ይህንን ሁኔታ ትዕይንት ስታይ ተናደደች፣ ተበሳጨች፣ ፊቷ ተቀየረ። አሁንስ በዛ እያለች ነው። መርጃን ይህንን ብላ ይሄ ይጥማል እያለች አትሽን ስታጎርሰው ስታሳየው፣ ጉንጩን ስስመው እንደዚህ ፍቅራቸው ደምቆ ተውቦ ስታይ አስሊ ግን እጅግ በጣም እየተበሳጨች ነበረ። ጨሰች። ከዛ በኋላ ቆይ ባልሰራላችሁ ብላ በቀጥታ ጥላቸው እየሄደች ነበረ። አስሊ በቀጥታ ወደ ቤት የገባችው የሆነ ያቀደችው ነገር አለ። በሌላ በኩል ነዚርና ዲሜት ዛሬ ስራ ቦታ መጥተዋል። በጧት ቁጭ ብለው የሆነ ማኪያቶ ነገር እየጠጡ በተቆራጭ ነገር እየበሉ ነበረ። ዲሜት ምን ሆነሻል አንቺ? ምን ሆነሻል? ፊትሽ እንደዚህ የዘረግፍሽው ምንድን ነው? ያኮረፍሽው ለምን ሆነ? ምንድን ነው ፊትሽ እንደዚህ ያበጠው? እያለ ነበረ። ምን ሆንኩ ስትሉ ነበረ። ከመጣን ጊዜ ጀምሮ ምንም የቀረበልሽን ነገር እየበላሽ አይደለም። ያልተመቸሽ ነገር አለ እንዴ? ምንድን ወተን ብላ እንደ ሌላ ምግብ እያለ ነበረ። አይ ትንሽ ማታ እንቅልፍ አልተኛውም ነበረ፣ ደብሮኝ ነው ወስነው ነበረ። ኧረ እባክሽ ማላቅሽ ነው እንደሚመስልሽ? ስለምን እንቅልፍ ነው የምታወሪው? ያ የማይረባ ቅራቅም በሆነ ልጅ አሁንም ቢሆን ሀሳብሽ ላይ ያለው አይደለ? አይምሮሽ ላይ ያለው አይደለ? ያ ቡራክ አሁንም አረሳሹማ እያለ ነበረ። ዝም ብለህ ነው እባክህ አለችው። ይኸውልሽ ዲሜት አንድ ነገር ልንገርሽ፣ እኔ በጭራሽ ምንም ነገር ስለሱ እንድትይኝ አልፈልግም። እሺ እሱ እዚህ ካምፓኒ የመጣው በእርግጠኝነት ተንኮል አስበው ነው። እንደገና ደግሞ ያው እዚህ ስራ ማግኘት ቀላል አይደለም። ዲሜት ይኸውልሽ ይሄ ልጅ አደገኛ ልጅ ነው። እሺ ከሱ መራቅ አለብሽ፣ እንድትርቂ ነው የምፈልገው። በዚህ እንስማማ እያለ ነበር። ወንድሜ ስማ፣ ይኸውልህ አውቃለሁ የሱ ነገር እኔን ተጽዕኖ እስከቶኛል፣ እሱን እቀበላለሁ። እስከዚህ በኋላ ማመንም አልችልም፣ ሰው ይገባኛል። ነገር ግን ይኸውልህ ከሱ ጋር ምንም በደም እያያዝ ነገር አይደለም፣ በራሴ ጉዳይ ነው አለችው። ምን እያለ ነበር? በቃ እሱን ብቻ ካወቅ በቂ ነው። ገባ? በእኔና በሱ መካከል ምንም ነገር ሳይፈጠር ልክ እንደሆነ ነገር ለምንድን ነው አድርገህ የምታወራው? ቆይ አንተ በቀላሉ ለምን ትፈርዳለህ ሰው ላይ? አንተም እኮ እንደዚህ ነገር ውስጥ እኮ ልትገባ እኮ ትችላለህ እያለችው ነበረ። እስኪ ለምሳሌ እያለ ነው። አይታወቅም፣ በቃ አይታወቅም። ገባ አይደል? ምንም እዚህ ጋር እንደዚህ ነው ብዬ ልገልጸው የምችለው ነገር የለም። በመካከላችን ምንም የተጀመረ ነገር አልነበረም። ግን ይህንን ማንነቱን መደበቁ እጅግ በጣም አንወዶኛል። እሱን አልዋሽም፣ እኔ እሱን አልደብቅም ማለቴ በቃ መደበቅ አልነበረበትም። ይህን ትክክለኛ ማንነቱ ምን አይነት ሰው እንደሆነ መደበቅ አልነበረበትም እያለችው ነበረ። ታዲያ ምን ፈልጎ የመጣ ይመስልሻል አላት። እኔ እንጃ አለችው በእርግጠኝነት። ያ ሃይደርን ሀብት ፈልጎ ነው የመጣው እያለ ነበር። ስለምን ሀብት ነው የምታወራው? ሃይደር ደግሞ ምን ሀብት አለው እያለችው ነበር። ታይታ እንደዛ ትበይ ይኸውልሽ ምንም ሳትቀር 5 ሳንቲም ስባሪን ብትሆን ለመካፈል ነው ለመቀራመት ነው ልጅ የመጣ ይላታል። በልበል እኔ ከዚህ በኋላ እንደዚህ ነገር ካንተ ጋር ማውራት አልፈልግም ሊድ በቃ ስትሎ ነበር። ዲሜት ቆይ አንዴ እያላት ጥላው ትሄዳለች። ምን ይሻለኛል ብሎ ዞር ብሎ እየተመለከታን ነበር። ቆይ ቡራክ ትክክለኛ ማንነቱ ማን እንደሆነ የምናረጋግጥበት ጊዜ መጥቷል እያለ የቀረበለትን ይበላል። በሌላ በኩል አስሊ የመጨረሻ እጇ ላይ የቀረ አንድ ጥይት አለ። እሱ ልትጠቀምበት ነው። ባለፈው ለታ የቡራክ ፎቶ ላይ የኤክስ ምልክት በማርከር ተደርጎበታል። እሷን ልትጠቀምባት ነው። እሱም ፎቶ ይዛ በቀጥታ አትሽና መርጃን ብዙ ጊዜ ወደሚገቡበት ቢሮ እየመጣች ነበረ። ወደዛ ቢሮ ከገባሽ በኋላ የቡራክን ይህንን የኤክስ በማርከር ምልክት የተደረገበትን ፎቶ በእጇ ይዛ በመጨረሻም ወይዘሮ መርጃን አቶ አትሽ ምን አይነት ሰው ምን አይነት ማንነት እንዳለው የምታቂበት ትክክለኛ ጊዜና ሰዓት ደርሷል። እስቲ መቼስ ቁርስሽን ከበላሽ በኋላ ደግሞ ይህንን የመሰለ ትኩስ ነገር ስትወስጅበት ምን እንደሚሰማሽ እናያለን። እንደ መርዝ ነው የሚሆንብሽ፣ ትባላላችሁ እያለች ፎቶን ፊት ለፊት ጠረጴዛ ላይ ያስቀመጠችው። ከዛ ልትወጣ ነበረ። በድንገት በበር በኩል የሆነ ሰው እየመጣ ነው። ቶሎ ብላ በበረንዳው በር ወጣች። መርጃን እዚህ ጋር ወደ ውስጥ እየገባች ነው። ላፕቶፓን ይዛ ነበረ። መርጃን ወደ ቢሮ ከገባሽ በኋላ ቡና መጣውልሽ እያላትሽ እየገባ ቡናውን ለሷ ሰጣትና የራሱን ቡና ሲያስቀምጥ ጠረጴዛ ላይ ፎቶውን ተመለከተው። ፎቶውን ሲያዩ ደነገጠ። አትሽ እንዴት ሊሆን ቻለ እያለ ነው። ይሄ ፎቶ የሚገኘው የእሱ ቢሮ ብቻ ነው። እንዴት ይሄ ፎቶ እዚህ ሊመጣ እንደቻለ በጭራሽ ሊገባ አልቻለም። ተናደደ፣ ተበሳጨ።
ምን ነው እያለችው ነበረ። ምንም እንዲሁ ዝም ብዬ እያለ ነበረ። ፎቶን በያዘው ብርጭቆ እየደበቀው ነበር፣ ቡና እየጠጣበት በነበረው ተለቅ ያለ ገዘፍ ያለ ሲኒ። ከዛ በኋላ እዚህ ጋር መርጃን ክው ብላ አቴሽ ለምን እንደዚህ እንደደነገጠ ስትመለከተው እሱ ደግሞ በቃ እኔ ጀማን ሄጄ ላይ እያለ ነበረ። ጥሩ ደርሰና በቃ እያለችው ነበረ። እዚህ ጋር ገና ዞር ከማለቷ ፎቶን አነሳና ኪሱ ውስጥ ከተተው ሊወጣ ነበር። አንተ ግን ምን ሆነሃል? ችግር አለ እንዴ እያለችው ነበረ። አረ የለም እያለ ነበረ። የሆንከው ነገር ካለ ንገረኝ አለችው። የለም ችግር የለም እያለ ነበረ። ምንም ነገር ሳያረግ ሳያስፎግር ተለይቶ ሊወጣት ነው። ምክንያቱም አሁን ሄዶና ሲናን ጀማልን ማፋጠጥ ይጠበቅበታል። ፎቶን ግን ቢያንስ ኪሱ ውስጥ ከቶ ደብቆታል። አቴሽ እንደዚህ የደነጋገጠ በመሰለበት ሰዓት ላይ መርጃን ደግሞ ምንም አታስብ፣ የስራው ነገር አስጨነቀ አይደለ ቶ በሆነ መንገድ እናጠናቀቀዋለን፣ ምንም አታስብ፣ አትጨናነቅ፣ በሆነ መንገድ እናጠናቀቀዋለን ስትለው ነበረ። እሺ ይገባኛል፣ ችግር የለም እናጠናቀቀዋለን ይላታል። እሱም ቢሆን ከዛም በኋላ እዚህ ጋር ጥሏት እየወጣ ነው። ና ተቀመጥ ብላ ገፋፋችሁ፣ ጥሏት ወጣ። ምን ሆኖ ነው ብላ ራሷን እየጠየቀች ነው። አቴሽ እያበረረ የመጣ ወደ ናስሊ ጋር ነበረ እና አስሊ ቁጭ ብለዋል። አስሊና ጀማል ተራርቀው አስሊ በላፕቶፓ የሆነ ስራ እየሰራች ነው። በድንገት አቴሽ መጣ። በሩን በርግዶት እየገባ ነበረ። ከዛ እዚህ ጋር አስሊ ስታይ እንኳን ደህና መጣ ትለዋለች። ከዛ አቴሽ ተናዶ ፎቶን ከኪሱ ውስጥ ወጣና ጠረጴዛ ላይ እየለጠፈው ነበረ። ጀማል ቁጭ እንዳለ ነው። አስሊ ዝቅ ብላ ትመለከታለች። አቴሽ በግኗል። ማን ይህንን ፎቶ መጥቶ ቤት ያስቀምጠው ቅድም ቢሮ ውስጥ ማን ነው ብሎ እየጠየቀ ነበረ። አስሊ ያፈጠጠ። እኔ በምን አውቃለሁ በለምን ጠየቀኝ አለችው። ረጋ ብላ ምንም እንደማታቆና በእርግጠኝነት ሆን ብሎ የሆነ ሰው ቢሮ ውስጥ እንዳስቀምጠው አውቃለሁ። ማን ነው እያለ ነበረ። ጀማል ደንግጦ አስሊን እያያን ነበረ። አስሊ ምንም እንደማታቆና ለማስመሰል ጥረት አደረገች። የቻለችውን ነገር በሙሉ በእናንተ ቤት ከባድ ወጥመድ ማዘጋጃታችሁን አይደለ? አስሊ እንደዚህ አይነት ሳፋጣን አልፈልግም በጭራሽ። በእርግጠኝነት እዚህ ቤት ውስጥ እንደዚህ አይነት ነገር ልታረጉ የምትችሉት ሁለት ሰዎች ብቻ ናችሁ፣ ወይ አንቺ ነሽ ወይ ደግሞ ሙዘይናት። ከሁለት አንዳችሁ ብቻ ናችሁ። እንደዚህ አይነት ነገር አልፈልግም በጭራሽ። ከዚህ በኋላ ደግመኛ ከኔ ጋር እንደዚህ አይነት ጨዋታ ውስጥ እንዳገቡ ሰሜልሽ አይደለ? በጭራሽ ከኔ ጋር እንደዚህ አይነት ልፊያ ውስጥ እንዳገቡ አልፈልግም። ይቅርባችሁ፣ ከኔ ጋር ትጣላላችሁ። ከዚህ በኋላ መስመርሽ እንዳታልፊ። አስሊ ቀልድ አይደለም እያለ እያፈጠጠባት ነበረ። ፍጥጥ ብላ ትመለከተዋለች። አስተውይ፣ ጭንቅላትሽን ተጠቅሚበት፣ እንደ እድሜሽ ሁኚ እያለ ነበረ። አቴሽ ባረገው ኖሮ አረጌዋለሁ እልህ ነበረ። ለምን ሌላ መተህ እንደዚህ እንደምትሆንብኝ አላውቅም፣ ግን አላረኩትም እኮ ነው የምልህ። ለምን አሰማኝም? እንደገና ይህ ፎቶ የነበረው እዛ ቢሮ ውስጥ ነበረ። እንደማውቀው ከሆነ ቢሮ ውስጥ ያላንተ ማንም ሰው በጭራሽ ሊገባ አይችልም። ከገባ ደግሞ ማንም ሰው ሊገባ የሚችለው በአንተ ፍቃድ ብቻ ነው። ስለዚህ ነገር በአንተ እጅ ላይ ወደቀ ብቻ ነው ማለት ነው። ምክንያቱም ቁልፍ አንተ ብቻ ነው ያለ እያለችው ነበረ። ከዛ ጀማል አቴሽ ወንድሜ ተረጋጋ፣ በእውነት ተረጋጋ ይሻላል ማለት በቃ ቆይ ይሄ ነገር እንማከርበት። እንደገና ደግሞ ያው ታውቃለህ ወይዘሮ ሙዛይንም ቢሆን እዛ ቤት ገብታ አንዳንድ ነገሮችን አመሰቃቀላ ሊሆን ይችላል። አስሊ ምናልባት ይህን ነገር ላታደርገው ትችላለች። ምናልባት ብትረጋጋ ጥሩ ነው እያለው ነበረ። ከዛ ትሽ እንደዛ እንደሆነ ተስፋ አረጋለሁ። ከኔ ጋር መሳፈጣችሁን አቆሙ፣ አለበዚያ ነገሮች በጣም ይቀያየራሉ፣ ለሁላችንም ነገሮች ባሉበት አይቀጥሉም እያለ ነበረ። ከዛ ትሽ ልክ አስሊ ከወጣሽ በኋላ ጀማል ምን ሆናል ብሎ እየጠየቀው ነበረ። ምን በእናት እንዴ ፎቶ ጠረጴዛ ላይ ተቀምጦ ነበር እኮ እንዴ መረጃን አይተው ነበር እኮ ብታየው ነበር በቃ ብታየው ኖሮ ይቅር አትለኝም እኮ በቃ የመጨረሻችን ነበር የሚሆነው። ምን አይነት ነገር ውስጥ ነው የገባሁት እያለ ነበር። ጅን በጣም እጅግ በጣም ተናዶና በሽቆም አይ እውነቱን በዚህ መንገድ እንድታውቀው አልፈልግም፣ በዚህ መንገድ መሆን የለበትም፣ በቃ እንደዚህ መሆን የለበትም ነበረ እንዴ ከኔ ነው መስማት ያለባት። እኔ ደግሞ ትክክለኛው ጊዜ እስከሚደርስ ድረስ እየጠበቅኩኝ ነው፣ በቃ ትክክለኛው ሰዓት እስከሚደርስ ድረስ እየጠበቅኩኝ ነው ልነግራት። እንዴት እንደማደርገው ግን አላውቅም ጀማል፣ እንዴት እንደሚሆን አላውቅም እንጃልኝ እያሉ ነበረ። ጀማል ደግሞ አስበው እንደሚያስብ አንተ ታውቃለህ፣ የሚሆነው ነገር ታውቃለህ ብሎ እየነገረው ነበረ። ምክርም እየሰጠው ነበረ። በቻልከው መጠን ነገሮች ብዙ ሳይወሳሰቡ ብነግራት መልካም ነው ብሎ ለወንድሙ ምክር እየሰጠው ነበረ። እንጃ ጀማል እንጃ የሆነ ነገር መቶ በቀላሉ እንዳይለያየን በጣም ነው የምፈራው። ማለት የኔና እሷ ነገር በሚያስጠላ ነገር እንዳይጠናቀቅ ነው የምፈራው። ይሄን ነገር ከሌላ ቦታ ከሰማችው ጭራሽ ነው ከዚህ በኋላ የማታምነኝ፣ ከዚህ በኋላ ጭራሽ ጆሮዋን ነው የማሰጠኝ፣ ልቧን በጭራሽ አላገኘው። በቃ ዛሬ እንግዲህ መርጃንና እኔ አዲስ ነገር እንጀምራለን፣ ግን ይሄን ነገር እያሰብኩ መቀጠልን እንጃ ይከብዳል እያለው ፎቶን ዝቅ ብሎ ሲመለከት ነበረ። ከዛ በኋላ አሁን አቴሽና መርጃን ወደ ስራ ቦታ እንደሚመጡ ይጠበቃል። ሁለቱም ተያይዘው ወደ ስራ ተያይዘው ወደ እሱ ቢሮ እየገቡ ናቸው። አቴሽ እንደተረበሸ ነው ያለው። የሆስፒታሉ ኮንስትራክሽን ያው ባለበት እንደቀጠለ ነው ያለው። ፍጥነቱም ቆንጆ ነው። እየተመላለስን መቆጣጠር ብቻ ነው የሚጠበቅብን። አሁን የኔ ጉዳይ ነገሩ በታቀደለት ቀን ይጠናቀቃል አይጠናቀቅም የሚለው ነው። ካልተጠናቀቀ እንደ አዲስ የሰው ኃይል ያስፈልገናል ማለት ነው እያለችው ስታወራው ነበር። እሱ የለበሰውን ኮት እያወለቀ እያስቀመጠ በዝምታ ተዋጠ። አቴሽ እያለችው ነበር። አቤት ምን አልሽኝ እያለ ነበረ። ምን ሆናል አንተ? ምን ሆናል? ከቅድም ጀምሮ ትክክል አልነበርክም። ብዙ ነገር ሳወራ ነበር፣ አንተ ግን ጭራሽ እየሰማኝ አልነበረም። ምን ሆናል? ቆይ ዛሬ ምንድነው ችግር አለ እንዴ? ምንድነው እያሰብክ ያለው ነገር ካለ ንገረኝ አለችው። ኧረ ምንም ነገር የለም ዝም ብዬ ነው ሀሳብ ብቻ ይላታል። ሀሳብ ብቻ ማለት ምን ማለት ነው? ልነግር የሚፈልገው ነገር ካለ ልነግር እንችላለን አለችው። መርጃን ምንም ነገር የለም አልኩሽ እኮ ለምሮ የምትጠይቀኝ ዝም ብለሽ በማይረባ ነገር ብሎ ተቆጣት። ሲቆጣት ደነገጠች። ነው እንዴ ብላ ልትወጣ ነበረ። ከዛ እሱ እጇን እያያዘ ነበረ። መርጃን ቆይ አንዴ ባክሽ አንድ ጊዜ ስሚኝ ማለቴ እንትን ልጮብሽ ፈልጌ አይደለም የምሬን አይደለም ድንገት ነው እያለ ነበር። በቃ ሊድ በእናትህ ስትለው ነበር። መርጃን ባክሽ ቆይ አንዴ ብሎ እጇን እያያዛን ነበረ። ሊድ በቃ እያለችው ነበር። መሄድ አለብኝ፣ ስራ አለብኝ፣ ብዙ ያስፈልግ
ያስፈልገኛል እያለችው ነበረ። ከዛ እሱ እኔ በቃሽ እዚህ ቢሮ ስራ አብረን እንስራ እያልን ነበር። ምን ቅጣት መሆኑ ነው እያለችው ነበር። የምን ቅጣት? እኔ እንኳን አንቺን ካላየው ደስ አይለኝም ለዛ ነው አላት። ከዛ እሷ ግን እስቲ ቆይ አንድ ጊዜ ብላ ጥላው ትወጣለች። አትሽ እጁን ኪሱ ውስጥ ከቶ እያሰበ ነበረ፣ ግራ ገባው። ውድ ተመልካቾች እንኳን ወደ ቅጠል ቲቪ ዩቲዩብ ቻናል በሰላም መጣችሁ። ክቡራን ተመልካቾች ይህ ድራማ መሀል ልብ ነው። መሀል ልብ ድራማ ከዚህ በኋላ በቅጠል ቲቪ ዩቲዩብ ቻናል ወደ እናንተ ዘውትር በተመሳሳይ በዚሁ አቀራረብ ይቀርባል። አቀራረቤ የተመቻችሁ ክቡራን ተመልካቾች ሁል ጊዜ ዘውትር እየመጣችሁ እንድትከታተሉ እጋብዛለሁ። ይህን ቻናል ሰብስክራይብ ያላደረጋችሁ እስካሁን ድረስ ሰብስክራይብ በማድረግ እንድትቀላቀሉን ጠይቃለሁ። ይህን ቪዲዮ ላይክ እንድታደርጉም ጠይቃለሁ። ውድ ተመልካቾች በሁለተኛው ድራማ በዘውድ ድራማ ደግሞ በሌላ ቀን የመጣ ይሆናል። እሱ ድራማ አልተጠናቀቀም። እሱንም ቢሆን በተመሳሳይ አቀራረብ በተለያየ ቀን ወደ እናንተ ይዤ የመጣ ይሆናል። ሁሌም ስለምትከታተሉኝ በጉጉት አመሰግናለሁ። በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሁን።